እንዴት ናችሁ? የስማርት ጁኒየር የዩቲዩብ ቻናላችን ነው። እኔ ደግሞ በረከት ነኝ። ዛሬ ከኔ ጋር አብረን የሶስተኛ ክፍል ኢቪቲ ወይም ደግሞ ኢንቫይሮንመንታል ሳይንስ የምናይ ይሆናል ማለት ነው። በጥሞና እንድትከታተሉኝ እጋብዛለሁ። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ወይም ደግሞ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ተከታተሉ። ስለዚህ ዛሬ አብረን ከኔ ጋር እነዚህን 5 ወር ደግሞ ጊዜ ከበቃ 4 ወር 5 ፖይንቶችን አብረን ከኔ ጋር የምናይ ይሆናል። እሺ እነዛን ፖይንቶች አብረን ከኔ ጋር የምናይ ይሆናል ማለት ነው። እሺ ያው የመጀመሪያው ማተር አለ፣ ስቴትስ ኦፍ ማተር፣ ላይት አለ፣ ሶርስ ኦፍ ላይትም አለ። ጊዜ ከበቃን ደግሞ ሌሎችንም እንጨምራለን። እሺ ስለዚህ ማተር ምን ማለት ነው? ማተር ኢዝ ኤኒቲንግ ዛት ሃቭ ማስ ኤንድ ኦኩፓይ ስፔስ ኦር ደግሞ ቴክስ አፕ ስፔስ። ማንኛውም ክብደት ያለው ነገር ወይም ደግሞ ቦታ ሊይዝ የሚችል ነገር ምን ብለን የምንጠራው ነው? ማተር ወይም ደግሞ በአማርኛ ቁስ ብለን የምንጠራው ነው ማለት ነው። ያው ማንኛውንም ነገር በአካባቢያችን በዙሪያችን ያሉ ነገሮችን ምን ማለት ይችላል? አብዛኞቹ ማተር ናቸው። ኤክሰፕት 3 ነገሮችን ያስቀምጣል። ድምፅ፣ ሂት ኤንድ ላይት። ከነዚህ ውጭ አብዛኞቹ ነገር ምን ናቸው? ማስም አላቸው፣ ቦታ መያዝ ይችላሉ ማለት ነው። እና ስቴትስ ኦፍ ማተር ላይ ስንመጣ ይሄኛውን ለስንት እንከፍላለን? ያው ማተር በ3 ፎርም ወይም ደግሞ በ3 ነገሮች ኤግዚስት ያደርጋል። በ3 ነገሮች ማለትም የመጀመሪያው ሶሊድ አለ። በሶሊድ ኤግዚስት ሊያደርግ ይችላል። በሶሊድ፣ በሊኩዊድ እንዲሁም ደግሞ በጋዝ ፎርም ኤግዚስት ያደርጋል ማለት ነው። ሶ እያንዳንዳቸውን እናያለን። መጀመሪያ ላይ ወደ ሶሊድ ጋር ስንመጣ ሶሊድ ምንድነው? ሶሊድ ማለት የሁላችንም እንደምናውቀው ጠጣር ነው። ጠጣር ምንድነው? የራሱ የሆነ ምን አለው? ቮሊዩም አለው። እንዲሁም የራሱ የሆነ ሼፕ አለው። የራሱ የሆነ ቅርጽና ምን አለው ማለት ነው? ቮሊዩም አለው። ቦታ መያዝ ይችላል ማለት ነው። አሁን እዚህ ጋር አሳን ኤግዛምፕል ምንን መውሰድ እንችላለን? እዚህ ጋር ለምሳሌ ስቶንን መውሰድ እንችላለን። ቡክን መውሰድ እንችላለን። ሌላ ለምሳሌ ሜታልን መውሰድ እንችላለን። እዚህ ጋር ብረትን መውሰድ እንችላለን። ወር ደግሞ ብሎክን እንውሰድ። ብሎክ እነዚህን መውሰድ እንችላለን። እነዚህ ምንድናቸው? የራሳቸው የሆነ ምን አላቸው? ሼፕ አላቸው። የራሱ የሆነ ወጥ የሆነ ሼፕ አለው። ያ ሼፕ ሜቢ ሬጉላር ኦር ኢሬጉላር ሊሆን ይችላል። ማለት መደበኛ ቅርጽ ያለው ወር ደግሞ ቅርጽ አልባ ሊሆን ይችላል። ለምሳሌ ቅርጽ ያለው ካየን ቡክ አሁን ሬጉላር የሆነ ሼፕ ነው ያለው። መደበኛ ሬክታንጉላር የሆነ ቅርጽ ያለው ነው። ኢሬጉላር ደግሞ ውስጡን የተለያየ ማለትም ወጥ የሆነ ቅርጽ የለውም፣ ግን ስቲል ቅርጽ አለው። እነሱ መውሰድ እንችላለን። እና ደግሞ ሌላው ምንድናቸው? ፓርቲክላቸው ኦር ደግሞ ቅንጣቲት የተሰሩበት ቅንጣቲት በጣም የተጠጋጋ ነው። ጥቅቅ ብሎ የሚገኝ ነው ማለት ነው። ማለትም ስፔስ የለበትም ማለት እንችላለን በውስጡ ማለት ነው። ሶሊድ ምንላቸው እንደዚህ አይነቶቹ ናቸው ማለት ነው። ወደ ሊኩዊድ እንምጣ። ሊኩዊድ ምንድነው? የራሱ የሆነ ቮሊዩም አለው። ማለት ይሄ ነው ብለን ቦታ መያዝ ይችላል። ነገር ግን የራሱ የሆነ ምን የለውም? የራሱ የሆነ ሼፕ የለውም። የራሱ የሆነ ቅርጽ የለውም። ለምሳሌ አሁን እዚህ ላይ እነዚህን መጥቀስ እንችላለን። ለምሳሌ ሚልክ፣ እዚህ ጋር ራሱን ዋተር መጥቀስ እንችላለን። እዚህ ጋር ደግሞ ለምሳሌ ብለድ ሊሆን ይችላል እንደ ምሳሌ መውሰድ እንችላለን። እና እዚህ ጋር ልብ ማለት ያለባችሁ ነገር ምንድነው? ሊኩዊድ ጋር ስንመጣ የራሱ የሆነ ሼፕ የለውም። በቃ የሚይዘው ሼፕ ምንድነው? it takes the shape of the container or ደግሞ የምንሰጠውን እቃ ነው የሱን ቅርጽ የሚይዝልን ማለት ነው። ለምሳሌ አሁን ኩባያ ላይ ብታረጉት የኩባያ ቅርጽ፣ ሃይላንድ ላይ ስታረጉት የሃይላንድ ቅርጽ፣ ጃር ላይም ሲሆን የጃርን ቅርጽ ይይዛል ማለት ነው። ስለዚህ ወጥ የሆነ የራሱ የሆነ ምን የለውም? ቅርጽ የለውም ማለት ነው። እሺ ወደዚህ ጋር እንምጣ። ጋዝ ላይ ደግሞ ስንመጣ የራሱ የሆነ ቮሊዩምም ሼፕም የለውም ይላል። ይሄኛው ምንድነው? ቅንጣቶቹ በጣም የተራራቁ ናቸው። ለምሳሌ አሁን እዚህ ላይ ስሞክን መውሰድ እንችላለን። ስሞክን መውሰድ እንችላለን እና ደግሞ ቫፐርንም መውሰድ እንችላለን። እነዚህን መውሰድ እንችላለን። እዚህ ላይ ምንድነው? ቅንጣቶቹ በጣም የተራራቁ ናቸው። ለምሳሌ አሁን ፊኛ ላይ ብትመለከቱ ፊኛ ሲነፋ እየተወጠረ ነው አይደል? ይሄ ማለት ምንድነው? በውስጡ ያሉት ፓርቲክሎች እርስ በርስ የተራራቁ ስለሆነ በዛ ምክንያት ነው ማለት ነው። ኳስም ላይ እንዲሁም ጎማ ላይ ምንድነው? ሲነፋበት እንትኖቹ አየሮቹ ምንድነው? ይወጠራሉ። ማለትም ስፔሳቸውን እየለቀቁ ይሄዳሉ ማለት ነው። በዚህ ምክንያት ጋዝ ምንድነው? የራሱ የሆነ ቮሊዩምም የራሱ የሆነ ምንም የለውም ማለት ነው። ሼፕም የለውም እንላለን ማለት ነው። ይሄ ነው ማለት ነው። እና ሶሊድ ላይ ምንድነው ልብ ማለት ያለባችሁ ነገር ፓርቲክሎቹ ወይም ደግሞ ቅንጣቶቹ እርስ በርስ በጣም የተጠባበቁ ናቸው። ማለትም ስፔስ የለም ማለት እንችላለን።
ሊኩዊድ ላይ ስንመጣ ደግሞ በተወሰነ መልኩ ማለት ከሶሊድ አንጻር የተወሰነ ቅንጣቶች ስፔስ ነገር አላቸው። ወይም ካምቱ ጋዝ ግን እዚህ ጋር ስንመጣ በጣም የተራራቁ ናቸው ማለት ነው። ምን ብለን እንይዛለን ማለት ነው? ሶሊድ ላይ የራሱ የሆነ ቮሊዩም አለው፣ የራሱ የሆነ ሼፕ አለው። ሊኩዊድ ጋር ስንመጣ የራሱ የሆነ ቮሊዩም አለው፣ ነገር ግን የራሱ የሆነ ሼፕ የለውም፣ ወይም ደግሞ ወጥ የሆነ ሼፕ የለውም ማለት ነው። ጋዝ ላይ ስንመጣ ደግሞ ሁለቱም የሉትም፣ ናይዘር ዘ ሼፕ ኖር ዘ ቮሊዩም ማለት ነው። ሁለቱም የሉትም ማለት ነው። ምሳሌ ይሄኛውን ያየናቸውን ወስደናል ማለት ነው። ሌላኛው ደግሞ አሁን የምናየው ምንድነው? ላይትን እናያለን። ላይት ምንድነው? እሺ ላይት ማለት ላይት ኢዝ ኤ ፎርም ኦፍ ኢነርጂ ዛት ኢነብልስ ቱ ሲ አራውንድ አስ ማለትም በአካባቢያችን ያሉ ነገሮችን ኤ ፎርም ኦፍ ኢነርጂ ነው። ማለትም የጉልበት ምንጭ ነው፣ ደግሞ የጉልበት አይነት ሆኖ በአካባቢያችን ያሉትን ነገሮች ለማየት የሚጠቅመን ነው ማለት ነው። ይሄኛውን ስንመለከት ሶርስ ኦፍ ላይት በሁለት መንገዶችን ልናይ እንችላለን። የመጀመሪያው ናቹራል ሶርስ የምንላቸው ናቸው። ናቹራል ሶርስ አለ። ናቹራል ሶርስ እንዲሁም ደግሞ እዚህ ጋር አርቲፊሻል ወር ደግሞ ማን ሜድ የምንለው አለ። እሺ ናቹራል ሶርስ ስንመጣ ያው በተፈጥሮ የሚገኝ ናቸው። በተፈጥሮ የሚገኙትን ደግሞ እዚህ ጋር ለምሳሌ ሳን ሙን አለ፣ ስታርስ እና ደግሞ እዚህ ጋር እሺ እነዚህ እንመለከት እስቲ። ሰን፣ ሙን፣ ስታርስ እና ላይትኒንግ አለ። እዚህ ጋር ስንመለከት ያው ሰን ማለት the ultimate source of light and energy for the earth አይደል? የምድራችን ዋነኛ የጉልበትና የብርሃን ምንጭ ማናት? ፀሐይ ናት ማለት ነው። the ultimate source of ኢነርጂ እና ላይት ሰን አለች ናቹራል ሶርስ ላይ። ሁለተኛው ደግሞ ሙን ላይ ነው። ያው ሙን በማታ ነው ብርሃን የምትሰጠው እና ደግሞ አንድ ማወቅ ያለባችሁ ነገር ሙን ወይም ደግሞ ጨረቃ የራሱ የሆነ ብርሃን የላትም ማለት ያን ብርሃን የምታገኘው ከምንድን ነው? ከፀሐይ። ፀሐይ ሪፍሌክት ከምታደርገው የምታገኘውን ብርሃን ነው ማታ ላይ ሻይን የምታደርገው ደግሞ ማታ ላይ የምታበረው ማለት ነው። ስታርስም ያው ትዊንክልስ ማታ ላይ የተወሰነ ብርሃን ነገር ይሰጡናል። እዚህ ጋር ደግሞ ላይትኒንግ ምንድነው? ላይትኒንግ ማለት ስፓርክ ነው፣ የሆነ ብልጭታ ማለትም ዲዩሪንግ ታንደር ስቶርም ወርም ደግሞ ዝናብ፣ ኃይለኛ ዝናብ ሲዘንብ እንደዛ አይነት ነገር በዛ መካከል የሚገኝ ምንድነው? ስፓርክ ነው። በታንደር ስቶርም መብረቅ ሲኖር የሚኖር ስፓርክ ነው። እሱም ያው እንደ ናቹራል ሶርስ ኦፍ ላይት እንትን ይላል ማለት ነው። ማለትም ድቅድቅ ጨለማ ከሆነ ብልጭ ሲል የሆነ ብርሃን ነገር ይፈጥራል ማለት ነው። እሱንም እዚህ ላይ እንደ ኤግዛምፕል እንወስዳለን ማለት ነው። ሌላው ደግሞ አርቲፊሻል ሶርስ ወር ደግሞ ማን ሜድ የምንለው ላይ እዚህ ጋር ላይት በልብን መውሰድ እንችላለን። ላይት በልብ አለ። እዚህ ጋር ደግሞ ካንድልስን መውሰድ እንችላለን። እዚህ ጋር ደግሞ ለምሳሌ ያ ባትሪ ከባትሪ ይልቅ እንደውም ላምፕን መውሰድ እንችላለን። እነዚህን እንትን ማለት እንችላለን። ያው አምፖል አለ፣ ሻማ እንዲሁም ደግሞ ላምፕ ፋኖስ የምንኖር ደግሞ መኝታ ቤት የምትገመጠው ማለት ነው። እሷን እንደ ኤግዛምፕል መውሰድ እንችላለን ማለት ነው። እሺ ሌላ ደግሞ በመቀጠል ምናያለን ማለት ነው። ዌዘር ኤንድ ክላይሜትን በተወሰነ መልኩ ለማየት እንሞክር። ክላይሜት የምንለው ምንድነው? the average condition of the atmosphere that exists for a long period of time እና ደግሞ መጽሐፋችሁ ላይ አንዳንድ መጽሐፍ ላይ ኢቭን እስከ 30 ዓመት የሚቆይ ረጅም የሆነ ነገር ነው። ረጅም የሆነ የአየር ሁኔታ ብለን የምንገልጸው ነው ማለት ነው። ስለዚህ በክላይሜት ውስጥ ምን አለ? ዌዘር አለ ማለት ነው። ይሄም ደግሞ ምንድነው? አማካኝ የሆነ ማለት ነው። አማካኝ የሆነ ለረጅም ጊዜ የሚቆይ የአየር ሁኔታ ነው ደግሞ ዌዘር የምንለው ማለት ነው። እና እስከ 30 ዓመት አንዳንዴ ለ30 ዓመት የሚቆይ ብሎ መጽሐፋችሁ ላይ ያስቀምጣል ማለት ነው። አሁን ደግሞ ሜጀር ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት የሆኑትን እንመልከታቸው። የመጀመሪያው ምን አለ? ቴምፕሬቸር አለ። የመጀመሪያው ቴምፕሬቸር አለ፣ ኤር ፕሬሸር አለ፣ ዊንድ አለ
እሺ እንመልከት። እነዚህ 5 ነገሮች ሜጀር ኤሌመንት ወር ደግሞ ኮምፖነንትስ ኦፍ ዌዘር ኤንድ ክላይሜት የምንላቸው ነው። ቴምፕሬቸር ምንድነው? ኤር ፕሬሸር፣ ዊንድም አለ፣ ሂዩሚዲቲ እና ፕሪሲፒቴሽን ወር ደግሞ ሬንፎል የምንለው ነው። እሺ ሶ ቴምፕሬቸር ምንድነው? ቴምፕሬቸር ማለት ዲግሪ ኦፍ ሆትነስ ኤንድ ኮልድነስ ኦፍ አን ኦብጀክት የአንድ እቃ ወር ደግሞ የአንድ ቁስ ምን ያህል ይሞቃል ወር ደግሞ ምን ያህል ይቀዘቅዛል የምንለውን የምንለካበት ነው ማለት ነው ቴምፕሬቸር። ሶ እዚህ ጋር ደግሞ ማወቅ ያለባችሁ ነገር ቴምፕሬቸር እና አልቲቲዩድ ወይም ደግሞ ቴምፕሬቸር እና ከፍታ ምን አይነት ግንኙነት አላቸው? አሁን ካያችሁ ወደ ላይ በወጣችሁ ቁጥር ሙቀት ምን እያለ ነው የሚመጣው? እየቀነሰ ነው የሚመጣው። ሙቀት እየቀነሰ የኛ ምንድነው ኢንቨርስሊ ወር ደግሞ ኢንዳይሬክት የሆነ ግንኙነት አላቸው ማለት ነው። ስለዚህ ቴምፕሬቸር ማለት ምንድነው? the hotness and the coldness of an object ወር ደግሞ the degree of hotness or coldness of an object ብለን የምንጠራው ነው። እና ደግሞ መለኪያ መሳሪያ ምንድነው? የቴምፕሬቸር መለኪያ ምንድነው? ቴርሞሜትር የምንለው ነው። ቴርሞሜትር የምንለው ነው። እሺ ኤር ፕሬሸር እንምጣ። ይሄ ምንድነው? የአየር ግፊት የእርዝ አትሞስፌር በራሱ ምን አለው? ክብደት አለው። ይሄ ምንድነው? ዳውንዋርድ ፎርስ ነው። ማለትም ወደ ታች ፑሽ የሚያደርጋት ኃይል ነው። ያ ከምን የመጣ ነው? አትሞስፌር በራሱ የራሱ የሆነ ዌት አለው። ሶ ከዛ የሚመጣ ክብደት ነው ማለት ነው። እሺ ሶ ኤር ፕሬሸር በምን ይለካል? በባሮሜትር የምንለካው ነው ማለት ነው። በባሮሜትር ይለካል። ዊንድ ጋር እንምጣ። ዊንድ ምንድነው? ዊንድ ማለት ያው ሙቪንግ ኤር ነው። ባጭሩ ሙቪንግ ኤር ነው። ሶ ተንቀሳቃሽ የሆነ አየር ማለት ነው። ያ ታዲያ ከየት ነው የሚመጣው? ፍሮም ሃይ ኮንሰንትሬሽን ወር ደግሞ ከፍተኛ ፕሬሸር ካለበት ቦታ ነው ወደ ዝቅተኛ ፕሬሸር ወዳለበት ቦታ የሚመጣው ማለት ነው። እዚህ ጋር ደግሞ 2 ነገሮች አሉ። አሁን የዊንድ አቅጣጫና የንፋስ መለኪያ አለ። ያው በዚህ ጋር አቅጣጫ የምታውቁት ምንድነው? ዊንድ ቬን አቅጣጫው በዊንድ ቬን ይለካል። እና ደግሞ ስፒድ ደግሞ አኒሞሜትር በሚባል መሳሪያ የሚለካ ነው ማለት ነው። ያው ይሄኛው ዳይሬክሽን ኦፍ ዊንድ ቬን ይለካል። እሺ ሌላኛው ደግሞ ሂዩሚዲቲ ምንድነው? ሂዩሚዲቲ ማለት ነው the amount of water vapor on the atmosphere። አትሞስፌር ላይ ካያችሁ አትሞስፌር ላይ ብዙ ነገሮች አሉ። አትሞስፌር ለምሳሌ አትሞስፌር ማለት ኦብቪየስሊ ብላንኬት ነው። ማለትም እርዝ ብላንኬት ምድርን ወር ደግሞ መሬትን እንደ ብርድ ልብስ የሸፈናት እንደ ብርድ ልብስ ብለን የምንጠራው ነው። እሱ ውስጥ ደግሞ ምን ነገሮች አሉ? የተለያዩ ጋዞች አሉ። የተለያዩ ለምሳሌ ስሞክ ሊሆን ይችላል፣ ዋተር ቫፐር። ከነዚህ የነዚህ አንድ ላይ የነዚህ ምንድነው? ሚክስቸር ነው ደግሞ የነዛ በሙላ ውህድ ነው። ስለዚህ ሂዩሚዲቲ ምንድነው ብለን የምንጠራው ምንድነው? በከባቢ አየር ላይ ያለው እርጥበት መጠንን ሜጀር የሚያደርግልን ነው ማለት ነው። እሱ ደግሞ ኢንስትሩመንት ወር ደግሞ ዲቫይሱ ምን ተብሎ ይጠራል? ሃይግሮሜትር ብለን የምንጠራው ነው ማለት ነው። ሃይግሮሜትር በሚባል መለኪያ ይለካል ማለት ነው። እሺ ሌላኛው ደግሞ ፕሪሲፒቴሽን ምንድነው? ወር ደግሞ ሬንፎል ምንድነው? ይሄ ነገር ባጭሩ ምንድነው? ዝናብ ነው። ማለትም ከላይ በውሃ መልክ የሚወርደው በሄል ሊሆን ይችላል፣ በስኖ ፎርም የሚወርደው ምንድነው ማለት ነው? ጠብታ ነው። የዝናብ ጠብታ ማለት ነው። ሶ ሬንፎልን የምንለካው ደግሞ ምንድነው? ሬን ጌጅ በሚባል መለኪያ እንለካዋለን ማለት ነው። ሬን ጌጅ በሚባል መለኪያ እንለካዋለን። ያው ፕሪሲፒቴሽን ማለት ሬንፎል ይሄ ዋተር ሳይክል ታውቃላችሁ አይደል? የውሃ ዑደት ላይ ማለት ለምሳሌ እዚህ ጋር ዋተር ቦዲ ሊሆን ይችላል። እዚህ ጋር ዋተር ቦዲዎች ሊኖሩ ይችላሉ። እዚህ ጋር ደግሞ ፕላንቶች ሊኖሩ ይችላሉ። ከዛ ደግሞ እዚህ ጋር ፀሐይ አለች። ፀሐይ አለ። እዚህ ጋር የሚመጣው ምን አለ? ጨረር አለ። በፀሐይ ብርሃን አማካኝነት የሚመጣው ጨረር አለ። ከተለያዩ ዋተር ቦዲዎች ምን ይላል? ቫፐራይዝድ እየሆነ ውሃ እየተነነ ይሄዳል። ከፕላንቶችም እየተነነ ይሄዳል። ወደ ላይ ሲወጣ ኮንደንስድ እየሆነ ክላውድ ፎርም እያደረገ ይመጣና መጨረሻ ላይ ደግሞ በዝናብ ፎርም የሚወርድበት ነው ማለት ነው። ፕሪሲፒቴሽን የምንለው በአጭሩ ሬንፎል የዝናብ ጠብታ እንደማለት ነው። በምን እንለካዋለን? ሬን ጌጅ በሚባል መሳሪያ እንለካዋለን ማለት ነው። የግሬድ 3 ኢቢቲ ወር ደግሞ ኢንቫይሮንመንታል ሳይንስ በአጭሩ ይሄን ተመልክተናል ማለት ነው። ቀጣይ ደግሞ በሌላ ቪዲዮ የምንገናኝ ይሆናል ማለት ነው። ማንኛውም አይነት ጥያቄ ወይም ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። አመሰግናለሁ።